በአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ የቋራ ቃል ኪዳን የአማራ ህዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት ያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራን ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መወለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል፣ ብዙ ታውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደር እና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎች እንኳን ደስ ያላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግል እና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚረጋገጠው ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በመትኩ በሽግግር ሂደት በሚገነባ የጋራ መንግስት መስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችን የተፈታተነውን መዋቅር እና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የደራ የመተከል የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነም ጭምር እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገውን ትግል የሚመራ ማዕከላዊ አመራር መፈጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉንም ባለድርሻ አካላት ድጋፍ ይፈልጋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የሥራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤትን አርበኛ መሳፍን ተስፉ እንዲመሩት መስራች ድርጅቶቹ ተስማምተዋል። የድርጅቱን አመራር በተመለከተ የመስራች ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ የሚያስፈልግ በመሆኑ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንፃር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ ተቋቁሟል። አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራተኛ አርበኛ ደሳለኝ ሲያስብሸዋ፣ አምስተኛ አርበኛ አስረስ ማረድ ሀምጤ፣ ስድስተኛ አርበኛ ሄኖክ አዲሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳም ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለድል፣ 12ኛ አርበኛ ማርከው መንግስቴ፣ 13ኛ አርበኛ አከበር ስመኘው ናቸው። ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱን የፖሊስ ቢሮና የሥራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና የአስተዳደር ስራዎች እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ህዝብ፣ ለመላው የፋኖ አባላትና አመራሮች በድጋሚ እንኳን ደስ አላችሁ እያልን የሚከተለውን ጥሪ እናስተላልፋለን። ለመላው የአማራ ህዝብ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድ እና ሁሉን አቀፍ አቅም ወደ አንድ ቋት ተሰባስበው ጠላትን የሚያንኮታኩቱበት ወርቃማ ዘመን ላይ ደርሰናል። ከዚህ በኋላ ይህ ግዙፍ አቅም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ህዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋለን። ለመላው
የአማራ ፋኖ ሰራዊት ዘመንና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነት የምትከፍሉለትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸው መመሪያዎች ለመፈጸም እና የትግል ጥሪዎችን ለመቀበል የወትሮ ዝግጁነት እንዲኖራችሁ እናሳስባለን። ለአክቲቪስቶች፣ ለጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላት ውድ እህትና ወንድሞቻችን ከመነሻው የአንድ መከረኛ ህዝብ ልጆች ነን። የአንድ አፈሮች ነን። እኩል የትግሉ ባለቤቶችም ነን። ይህንን እንገነዘባለን። የህዝባችን መከራ ከኛ እኩል እንደሚያማችሁ ከዚህ መውጫ መንገድ ፍለጋውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁንና ያላችሁን ሚናም በቅጡ እንረዳለን። ይሁንና ከመጓጓት ከበጎ ጭንቀትም ይሁን ከግለሰብና ቡድናዊ ፍላጎት ተልቆ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችና የተዛነፉ ትንተናዎች ትግሉን ያወቁት መሆኑን በመገንዘብ ማናቸውም የሚዲያ ስራዎች የመታገያ ተቋም ፈጥሮ ህዝባችን ለአንድ ዓላማ በአንድ ላይ ማሰለፍን ታሳቢ አድርጎ የህልውና ትግሉን ማሸነፍን ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡ እናሳስባለን። ለዲያስፖራ ወገኖቻችን የህልውና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ በሚያስመስል ደረጃ ያሉት የእርስ በርስ ንትርኮች በዲያስፖራው ብቻ ሳይሆን በፋኖ አደረጃጀቶች ላይ ያለው አሉታዊ ተጽዕኖ በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራው ማህበረሰብ በአንድነት እንዲደራጅና ትግሉን እንዲደግፍ ጥሪ ያደረግን በዚህ ረገድ ድርጅታችን የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባም እናሳውቃለን። ከብሔራዊ ኃይል ውጭ ላላችሁ የፋኖ አደረጃጀቶች በድሮንና በጅምላ ጨራሽ መሳሪያዎች እየተጨፈጨፈ ያለው የአማራ ህዝብ የኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንደኛ ጥላታችን ብቻ መነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ለሁላችን እድል የሚሰጥ በልካችን የሚያስተናግደን ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም አመንታት ድርጅቱን እንድትቀላቀሉ ጥሪ እናቀርብላችኋለን። ለአገዛዙ ካድሬዎች፣ የሰራዊቱ መኮንኖችና ወታደሮች ይህ ትግል የህዝብ ትግል ነው። ማሸነፋችንም የተረጋገጠ ጉዳይ ነው። የአብይ አህመድን አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነጻነት አስቀድመው ለሚመጡ ወገኖች በቂ የመታገያ ሜዳ ለመፍጠር ዝግጁ ነው። ስለሆነም ትግሉን እንድትቀላቀሉና የማይቀረውን ነጻነት የማይቀረውን የድል ጽዋ አብረን እንድናነሳ ጥሪ እናቀርባለን። ለመላው ኢትዮጵያውያን የአማራ ህዝብ የህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸውም የታወቀ ነው። ስለሆነም መላው ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናስተላልፋለን። በጸረ ብልጽግና ትግል ላይ የምትሳተፉና ነፍጥ ያነሳችሁ ኢትዮጵያውያን የገጠመን ጥላት ዓለም አቀፍ የጦር ህግ የማይገዛው የሞራል ተጠይቅ የሌለው የሀገር ሀብት ለሽብር ተግባር የሚያውል የሚመራው ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጠላታችን ላይ በጋራ ለምናደርገው ትግል የተቀናጀና የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን። ለዓለም አቀፍ ማህበረሰቡ በዓለም የጦርነት ታሪክ ተደርጎ በማይታወቅ ደረጃ በራሱ ህዝብ ላይ የሽብር ተግባር እየፈጸመ ያለውን አብይ አህመድና አገዛዙ በሀገር ስም የሚደረግለትን ድጋፍ ለጦርነት መዋል ከጀመረ ሰነባብቷል። አብይ አህመድ በዩናይትድ አረብ ኤሚሬት አስተባባሪነት የአማራን ህዝብ በድሮንና በጀት እየጨፈጨፈ ያለ ሲሆን የምስራቅ አፍሪካን ቀጠና የጦርነትና የትርምስ ሜዳ በማድረግም ለቀጠናው ሰላምና መረጋጋት ጸር እንደሆነ ቀጥሏል። የአማራ ህዝብ ተጋድሎ በድል ሲጠናቀቅ ይህንን ነባራዊ እውነት የሚለውጥ ውጤት እንደሚያመጣ ሙን ነው። ስለሆነም የአብይ አህመድን አገዛዝ ባለመደገፍና ማንኛውንም ዲፕሎማሲያዊ ጫና በማድረግ ለሰላም እጁን እንዲሰጥ የበኩላችሁን ተጽዕኖ እንድታደርጉ ጥሪ እናቀርባለን። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ቋራ አማራ ኢትዮጵያ። አመሰግናለሁ። አርበኛ ዘመነ ካሴ ነኝ፣ የአማራ ፋኖ ጎጃም ሰብሳቢ። አሁን ደግሞ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ነኝ። ይቀን እንዲመጣ የሁኔታ እንዲፈጠር ይህ ድባብ ተፈጥሮ እንድናየው ሁሉም ኃይል ያቅሙን ሁኔታዎች በፈቀዱለት ልክ ከፍተኛ ዋጋ ከፍሏል። ከፍተኛ ሙግቶች፣ ከፍተኛ ክርክሮች፣ አልፎ አልፎ ጭቅጭቅ ቀመስ ወንድማዊ ንግግሮችም ተካሂደዋል። ማሰሪያውና ማጠንጠኛው አንዳች ሁላችንም የሚያሰባስብ ሁላችንም የሚያታግል ግዙፍ አማራዊ ቤት መገንባት ስለነበረ እሱ ተፈጥሯል።
እጅግ በጣም ደስ ብሎኛል። ጓዶች እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። መላው የአማራ ፋኖ አመራርና አባላት መላው የአማራ ህዝብ እንዲሁም ትግላችን የምትደግፉ ሀገር ወዳድ ለውጥ ናፋቂ ኢትዮጵያውያን እንኳን ደስ አላችሁ ማለት ፈልጋለሁ። በብዙ ድካም እዚህ ደርሰናል። በአንድ እጃችን እየተዋጋን በሌላ እጃችን ተቋም ልንሰራ እየሞከርን ዛሬ ላይ እዚህ ቅጽበት ደርሰናል። ይሄን ማጽናት ቀጣይ ውድ ድርጅት ለመፍጠር የሚደረገውን ሂደት ደግሞ በቀና ልብ በፍጹም ወንድማዊ መንፈስ በመተባበር መንፈስ መተጋገዝ መረዳዳትና በምንመኘው ልክ ሁሉንም አማራ የሚያታግል ተቋም ገንብቶ ወደማይቀረው ድል መገስገስ ያስፈልጋል። በግል እጅግ በጣም ደስ ብሎኛል። አንዳንዶች ጓዶች ከዚህ በፊት በአካል እንተዋወቃለን በስሱ አንዳንዶች ጋር በጥልቀት እንተዋወቃለን። በህልውና ዘመቻው ወቅት ማቀው ምሬ የበለጠ ገዝፎ የበለጠ አድጎ የበለጠ የነጠረ መሪ ሆኖ አግኝቻለሁ። እጅግ በጣም ደስ ብሎኛል። በዛም ኮርቻለሁ። ደስ አለኝ። በመናም እናቃቸውና ያትቀድም አያቶቹን እነራስ አበበ አረጋይን መስሎ አግኝተናል። እጅግ በጣም ደስ ብሎናል። እጅግ በጣም ደስ ብሎኛል። ሀብቴ ይሄ አሁን የፋኖ ትግል ከመጀመሩ በፊት ጎጃም የሚታወቀው ከ700 በላይ የጠላት ኃይል ብቻውን ገጥሞ በመዋል ነው። የጎዛመን ምድር ይመሰክራል። እኔና ጓደኛዬ ባህር ዳር ችግር በገጠመን ወቅትም ላይ ጓደኞችን አስተባብሮ ጦ በመድረስ ይታወቃል። አሁን ስናገኘው ደግሞ እጅግ በጣም የገዘፈ ዳሽንን ያከለ መሪና በዛልክ የሚሆን ስብዕና የገነባ ሰውን አግኝተናል። ይሄን ሁሉ ስብስብ ሳይ በግሌ ነገን የበለጠ በተስፋ እንዳያደርጎኛልና እጅግ በጣም ኮርቻለሁ ወንድሞቼ። ቀሪውን ጊዜ እግዚአብሔር ይባርክ። አመሰግናለሁ። አርበኛ ሀብቴ ወልዴ አማራ ፋኖ አንድነት ጎንደር ሰብሳቢና አሁን ደግሞ እንግዲህ ያው አዲስ መሰረት ነው ድርጅት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ነኝ። እንግዲህ ምናልባት እዚህ ለመድረስ እጅግ በጣም ብዙ ውጣ ውረዶች ነበሩ። እነዛን ውጣ ውረዶች ሰብረን ወጥተን እዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ ዋጋ ቢከፈልም ነገር ግን ዛሬ ላይ ተቋም መስርተናል፣ ተቋም አቆመናል። ይሄ ተቋም እንግዲህ ብዙ ወንድሞቻችን እንደምታያቸው ከብዙ ርቀት ድረስ ተጉዘው መጥተው ነው የተገናኘነው። ቀላል አይደለም። የደረሱበት መንገድ በጣም ከባድ ነበር። ነገር ግን ለአማራ ህዝብ ሲባል ማንኛውንም ዋጋ ተከፍሎ ነው እዚህ ድረስ የተደረሰው። ሲመጣ ብዙ ነገር አለው። የደረሰባቸው የነበረ ችግርም ደርሰውም እኛም ጋር የነበረ ችግር ብዙ ናቸው። ነገር ግን ያንንም አልበገረንም። ቅድም አርበኛ ዘሜ ሲያነሳ እንደነበረው ተገናንተንም ብዙ ንትርኮችም ጭቅጭቆችም ነበሩ። ወንድማዊ ጭቅጭቆች ወንድማዊ ንትርኮች ነው የነበሩ። ከዛ የዘለለ አንዳችም ነገር አልነበረም። ነገር ግን ያን አስተካክለን ዛሬ ላይ ያው አሁን እዚህ ደረስንበት ተቋም አቆመናል። ነገር ግን ደግሞ ጭራሽ ከኛ የሌለ ከኛ ያላደረግነው ፈጥሮ ዝም ብሎ የመላመት የራሳቸውን የመላመት በማድረግ ሚዲያ ላይ አንዳንድ ሚዲያ ላይ ያየን እንመለከት ሰምተናል። ይሄ ትክክል አይደለም። ምድር ላይ ያለውን ሀቅ ለኛ ይተውት። እኛ እናውቀዋለን። ምድር ላይ ያለውን ነገር እኛ እንደፈለግን ልንጣላ እንችላለን፣ ልንጋጭ እንችላለን። ግን ነገር ግን እኛ ነው አስተካክለን ነው የምንወጣ። ስለዚህ ምድር ላይ ባለ ነገር የሚወሰን ምድር ላይ ባለው ቢወሰን ጥሩ ነው እና እንደው ሚዲያ የሚዲያ ባለሙያ ወይም ወንድሞቻችንም እንደዚህ ቤቶቻችን በሙሉ ብትረጋጉ ብታስቡ ከሆነ በኋላ ካያችሁ በኋላ ብታደርጉ እና ቀድማችሁ አንዳንድ ድርጅቶችን ያማራ ይሄን ትግል የሚያንቋሽሽ ይሄን ትግል ባልተጠበቀ መልኩ ማውረድ ትክክል ነው ብለን አናምንምና እንደው ለወደፊቱም ትምህርት እንዲሆናችሁ አደራ ማለት ፈልጋለሁ። እዛው እንግዲህ በተመሰረተ ተቋም እጅግ በጣም ሁላችንም ደስተኞች ነን። ነገ ከዚህ የተሻለ ጠንካራ ተቋም ሆኖ ምን ፈልገውን አላማ የምናሳካበት ተቋም ነው ብለን እናምናለን። የመጨረሻው ተቋም ነው ብለን እናምናለን። እሱን የማስቀጠል የኛ ግዴታ ነው። አመሰግናለሁ። ሰላም ጤና ይስጥልን። ዋርካው ምሬ ወዳጆ የአማራ ፋኖ በወሎ ቤት አማራ ሰብሳቢ አሁን አዲስ ለመሰረት ነው ድርጅታችን የአማራ ፋኖ ብሔራዊ ኃይል ኮማንድ ሴንትራል ኮማንድ አባል እንግዲህ የአማራ ህዝብ ይሄን ውጣ ውረድ ሁሉ ማልፈን
በጉጉት ስትጠብቁን የነበረ ለሁለት አመት ስንወጣ ስንወርድ ስንለፋበት የነበረው ፍሬያችንን ብዙ ጀግና ጓዶቻችን መስዋዕት የከፈልንበትን ብዙ በውጭም በአገር ውስጥም ያለ ማንኛውም ደጋፊያችን ህዝባችን በድሮን በጀት በሁሉም እየተደበደበ ብዙ ዋጋ እየከፈለም ሰራዊታችን በጉጉት ሲጠብቀና የነበረው ከባድ አደራ ያስረከበነን አደራ በዛሬው ዕለት ማለት ነው አንድነቷን አብስረንላችኋል ማለት ነው። ይሄን ስናደርግ እንግዲህ ጓዶቼ ገልጸውታን በተለይ ያገኘኋቸው ጓዶቼ ካሁን በፊት መንግስትም እንደው ገና ሳንሰራ እንኳን አብረን ሲደነብርባቸው የነበረ ሲጨነቅ ሲፈራባቸው የነበረ እና አርበኛ ዘመነ ካሴ ሌላም ሀፍቲ ወልዴ እንግዲህ ታሪኩን ነግሮለታን የጎንደርን ትግል በእውነት ከጠንካራ ጓዶቹ አባቶቹ ጋር ሆኖ ወጥቶ ወርዶ የጎንደርን ህዝብ አይደለምና የአማራን ህዝብ አንድነት በማምጣት ያስደሰተ ጀግና እንዲሁም አርበኛ ደሳለኝ ሲያስብ ሸዋ እያደረገ ያለውን ልፋት ውጣውረድ ብዙ በርካታ ሴራ ከአዲስ አበባ ቅርብ በመሆኗም ብዙ ነገርን ተሸክሞ ይሄ ሁሉን በረሃ አቋርጠን ለዚህ አንድነት ስንል ያው በየመንገዱ እየደረሰብን የፈተነን ፈተና መቼም የአማራ ህዝብ በቀጥታም ይሁን በተዘዋሪ ታቀዋለህ ይሄን የምንከፍለው ለአማራ ትግል ስለሆነ ከዚህ በላይ የሚከፈለው ዋጋም ለመክፈል ዝግጁ ነንና ይሄ ሁሉ ሳይበግረን መንግስትንም እንዴት እንደሆነኛ የፈለግንበት ቦታ ላይ መድረስም ይሄድ መጓዝም መስራትም ካለበን እንደማያግደን ምንም መስዋዕት የሚከፈልም ከሆነ ወታደሮች ነን እንደምንከፍል ያሳየንበት ቁርጠኝነት ነውና በዚህም የአማራ ፋኖ በአራቱም ማዕዘን ያለህ እንኳን ደስ አላችሁ እንኳን ደስ አለን ነው ማለት ይሄን ካልኩ ምንም የዛሬው ደስታ ትንሽ በስሜትም በደስታም ብዙ ነገር ቢደነጋገርብንም ከጊዜ በኋላ ትንሽ ፍቅራችንንም እየዋጥነው ደስታችንንም እየተቆጣጣርና በይበልጥ በሰፊው ፕሮግራም ሌላ ጊዜ እንመጣለን ማለት ነው። ይሄን ውጣውረድ ስንለፋ ታውቁታላችሁ እንግዲህ ጭቅጭቅ ንትርክ ውጣ ውረድ ያው ግድ ነው አገርን ለማዳን ስትል ድርጅትን ለታዋውድ ስትል ብዙ ፈተና አለና ያንን ፈተና ሁሉ በወንድማዊ ነገር ተቆጣጥረን በወንድማዊ ንግግር በወንድማዊ በዲሞክራሲ በቃ በነጻነት ተወያይተን ይሄን አንድነት አብስረንላችኋል ማለት ነው። ይሄን አንድነት ስናበስርላችሁ ለቀጣይም እናንተ ጋራ ወንድሞቻችን ጋር እየተገናኘን ቀሪው ጉዳዮችንም እያስተካከልነ በቅርብ ጊዜ ነፃ ቀጠናዎችን እየተቆጣጠርነ የቀረ ነገር አለ የሚባል ካለ ለማስተካከል ከወዲሁ ቃል እንገባለን። ዋናው ነገር አንድ ድርጅት መመስረት ነው። አንድ ድርጅት መስርተናል። ፍጻሜው ምንድነው ካላችሁ ማሸነፍ ነው። በቃ ማሸነፍ የትግል ውጤት ማምጣት ስለሆነ የትግል ውጤትን የሚያመጣበትን እንደዚሁ በቃ ወጥተን ወርደን አብስረናችኋል አንድነታችሁንና የአማራ ህዝብ ማንኛውም ዲያስፖራ ስትለፋ ስትወጣ ስትወርድ የነበርክ ባካችሁ በትግስት ትግል ፈተና ነው ታውቁታላችሁ። እኛ ሳት ላይ ነው ያለነው። ወርዳችሁ መሬት ላይ አብራችሁ በተታገሉን ችግር የለም። ጥሩ ነገር እየሰራችሁ ጥሩ ነገር እያደረጋችሁ መጨረሻ ላይ ግን በተወሰነ ነገር እንደ ሁላችሁም ያገባኛል ነገር ቢኖርም ግን እየተረጋጋችሁ ማንኛውም ክፍተት እንኳን ቢኖር ያንን ለማጥበብ እንጂ ለማስፋት አስፈላጊ አይሆንም ብዬ አምናለሁኝ። ቀሪ ጉዳዮች ካለ ወደፊት ላሉ ፕሮግራሞች እንገናኛለን። ለማንኛውም ታጋዩ ወንድምህን ጓድህን የጣልክበት በአራቱም ማዕዘን የጣልክበትን ይችን አላማ ዛሬ አብስረንልሃን እንኳን ደስ አለህ። ቀሪ ጉዳዮችም ካለ አብረን ሳንለያይ ከዚህ በኋላ በአራቱም ማዕዘን እየተንቀሳቀስ ትግላችንን እንመራለን እንወያያለን። እንኳን ደስ አላችሁ ነው የምለው። አመሰግናለሁ። ሰላም ጤና ይስጥልኝ። አርበኛ ደሳለኝ ሲያስብ ሸዋ እባላለሁ። የአማራ ፋኖ በሸዋ ዋና መሪ አሁን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል። እንደሚታወቀው የአማራ ህዝብ ላለፉት 2 አመታት በጫካ ይህን ስርዓቱን ሲታገል ሲፋለም ቆይቷል። ሲታገል የነበረው ግን እንደ አራቱም ግዛት በአራት ድርጅቶች ማዕከል ነበረ። አሁን አንድ አታጋይ ድርጅት አንድ መሰባሰቢያ ቤት ስለሚያስፈልግ የአማራ ፋኖ ብሔራዊ ኃይል ዛሬ ግንቦት 1 2017 ዓመተ ምህረት ይፋ አድርገናል። ይሄን ድርጅት ለመስራት በአመቻች ኮሚቴዎች በኩል ከ6 ወር በላይ የፈጀ
ንግግር ያደረግን በጥልቀት ችግሮችን ያየንበትና የገመገምንበት ሂደት ዘላቂ ሰላምና መፍትሄ ለህዝባችን የሚያመጣ ድርጅት የሰራንበት እለት ነው። ይሄን ድርጅት እስከሚመሰረትና ይፋ እስከሚሆን ለተጨነቃችሁ ህዝቦች እንኳን ደስ አላችሁ ማለት እንፈልጋለን። ለመላው የአማራ ህዝብ፣ ለመላው የትግሉ ባለቤት፣ ለመላው የትግሉ ደጋፊዎች አካላት እንኳን ደስ አላችሁ። ከዚህ በኋላ በዚህ ድርጅት ጥላ ስር ሁላችንም እየተሰባሰብን የህዝባችንን ጥያቄ እየመለስን የወንበዴና ዘራፊ ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ በቁርጠኝነት እንስራ እላለሁ። አመሰግናለሁ።